በራሱ ቋንቋ ቢነገረን አይገባንም ነበር አይደል? በራሳችን ቋንቋ ልካችንን ነገረን። አላህ የሚባል አምላክ የለም ብለን እናምናለን። ብፁዓን አባቶቻችን ሲመጡ አትገፍትሯቸው፣ ሲመጡ አትስደቧቸው፣ ሲመጡ አትውገሯቸው፣ ሲቀሩ ደግሞ ለምን አልመጣችሁም ብላችሁ ደግሞ አትወቅሳቸው። በሃይማኖት ፖለቲካ የሚሰሩ ፎልስ ፍላግ ኦፕሬሽን የሚሰሩ አካላት ናቸው። መነኮሳት ወደ ገንዘብ፣ ወጣቶች ወደ ምልመላ ሄደዋል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃ ይዤላችሁ መጥቻለሁ። ከመረጃዬ በፊት ግን እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ግንቦት 13 በዓለ ዕርገቱ የሚታሰብበት ቀን ነው። የእግዚአብሔር አብ ቀን ነው። የቅዱስ ሩፋኤል ቀን ነው። ስለዚህ ይህንን ቀን ለሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። ለዚህ ቀን ስላደረሳችሁ ይህን ብያችሁ የዛሬ ፕሮግራሚን የምጀምረው በበዓለ ዕርገቱን በተመለከተ አንድ መረጃ ይዤላችሁ መንግስት ደግሞ ማስጠንቀቂያ ሰጥቷል። ይህን ማስጠንቀቂያ ለእናንተ አቀርብላችኋለሁ። መረጃውን በማስረጃ ይዤላችሁ የመጣሁት አንድ ደግሞ የውጭ ሀገር ዜጋ ድረሱልኝ ሲል በኢትዮጵያ ድምፁን አሰምቷል። እሱም በተመለከተ የያዝኩላችሁ መረጃ አለኝ። በመስቀል አደባባይ ወይ ደግሞ በሌላ ቦታ ሰፋ ያለ ትዕይንት የሚያከናውን የሃይማኖት እምነት ተከታዮችን በሙሉ የሚያቀፍ አንድ ሁነት ሊዘጋጅ ነው። እሱን ሁነት በተመለከተ ከምርጫው ጋር ምን ያያይዘዋል፣ ምርጫውንስ በተመለከተ ምን መረጃ አለ የሚለውን ነገር አብሬ ማቀርብላችሁ ይሆናል። አርያ መካሻን ይህን ፕሮግራም አዘጋጅቼ ማቀርብላችሁ። ጳጳሱ ወደ ቲክቶክ ገቡ። በማህበራዊ ሚዲያ መነጋገሪያ የሆኑት ጳጳስ ብፁዕ አቡነ በርናባስን በተመለከተ ያስኩላችሁ መረጃ አለ፣ አብሬ ማቀርብላችሁ ይሆናል። ሌላኛው ደግሞ ቀጣዩን ሜርጌታ ይዤላችሁ መጥቻለሁ። ፕሮቴስታንት ቸርች ሄዶ የተባረረውን ቀሲስ ዘበነ ለባን በተመለከተ ያስኩላችሁን መረጃ አመጣላችኋለሁ። አያይዤላችሁ ደግሞ አባ ገብረ ኪዳን ዛሬ ደግሞ አዲስ ሌላ መረጃ ስለሳቸው ማቀርብላችሁ ይኖርኛል። ከዛም አያይዤ ሰሞኑን ማህበራዊ ሚዲያ ላይ የእስልምናና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና እምነት ንጽጽር፣ የሃይማኖት ንጽጽር ውይይቶች ነበሩ። ከዛ ጀርባ ግን አንድ ነገር ቲክቶከር የማህበራዊ ሚዲያ አንቂ ዲያቆን ፈለገ አዲስ መረጃ አምጥቶልናል። እሱን መረጃ ለእናንተ የምስራችላችኋለሁ። አብሬ ያያዥላችሁ የምመጣው ፕሮግራም አለኝ። አብራችሁ እንድትቆዩ ጋብዛችኋለሁ። አርያ መካሻን ፕሮግራሙን አዘጋጅቼ ማቅረብላችሁ። ሰብስክራይብ፣ ላይክ እና ሼር ታደርጉኝ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። የዛሬው መረጃን የምጀምረው በቅድሚያ ከሁሉ በፊት ሐዘን ይቀድማል። ትላንትና የክርስቶስ ሰምራ በዓል ነበር፣ ዓመታዊ ክብረ በዓል። ክርስቶስ ሰምራን ለማክበር የሄዱ የነበሩ ምዕመናን አርፈዋል። ለመላው ለቤተሰቦቻቸው መጽናናትን እመኛለሁ። በባህር ዳር በጣና ሐይቅ ላይ የምትገኘው የቅድስት ክርስቶስ ሰምራ ገዳም ምዕመናን በጀልባ ተሳፍረው ብዙ ምዕመናን ዓመታዊ ክብረ በዓል ስለሆነ በዛች ቤተክርስቲያን ላይ መታሰቢያ ወደ ክርስቶስ ሰምራ ይኬዳል። ረጅም ጉዞ ነው በነገራችን ላይ እና ፈለገ ገነት የሚዲያ የባህር ዳር ሀገረ ስብከት ሚዲያ ነው የሐዘን መግለጫ አውጥቷል። የሐዘን መግለጫውም ግንቦት 11 የእናታችን የቅድስት ክርስቶስ ሰምራን ዓመታዊ በዓልን ለማክበር በመጓዝ ላይ የነበሩ ኦርቶዶክሳውያን ላይ በደረሰው ድንገተኛ የጀልባ መስመጥ ምክንያት ሕይወታቸውን ላጡ ወንድም እህቶቻችን እግዚአብሔር አምላክ ነፍሳቸውን በቅዱሳን እጅ ያሳርፍ እያልን የካቴድራሉ ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን ይገልጻል ብሎ ፈለገ ገነት ሚዲያ ገልጿል። ይህንን ሲገልጽ ህዝቡ እንደዚህ ነበር በእውነቱ የነበረው።
ከማን ገዳም ነው የምትታጠቡ? ጨርቅ ነው ያ ሁሉ ተለቅሞ ያለ የለቀማቸው ጀልባ ነው። አዎ ይኸው ሂዶ ተቀነሰ። የተቀመጠው ጀልባ ይዛችሁታል? አረ ደግልኝ ግን ተረሳው ጨርቅ ነው ጨርቅ ነው። በየደሴቱ ሆኖ ሌሎች ጀልባዎች ሆነው የነፍስ አድን ስራ ለመስራት ሁሉም ተዋክበው የቻሉትን ያህል ሞክረው የተረፉ ሰዎች አሉ። ያረፉትና ሰምጠው በህይወታቸው የሞቱትና በህይወት የተረፉት መጠን በቁጥር አልታወቀም። እስካሁን መረጃው ያለው ነው። ይሄን መረጃ አጋርቷል። ዛሬ ደግሞ ጉርሻ ፔጅ እንዲህ አይነት መረጃውን የጣና ሐይቅ በላይ በደረሰ ድንገተኛ አደጋ የጀልባ መስመጥ አደጋ ብዙዎች ህይወት አለፈ የሚል መረጃ አጋርቷል። ዛሬ ነው የባህር ዳር የእናታችን ቅድስት ክርስቶስ ሰምራን ዓመታዊ በዓል ዋዜማ ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ ኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል። በደረሰው አሳዛኝ የአደጋ ምክንያት ቁጥራቸው በውል ያልታወቀ ብዙ ወገኖች ህይወትም ማለፉ ተረጋግጧል። የተለያዩ አካባቢዎች እየወጡ ያሉ መረጃዎችም እንደሚያመለክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋው ህይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍ ዘንድ ምኞትን ገልጿል ሲል በዚህ አስከፊ አደጋ የተሰማንን ጥልቅ ሐዘን እየገለጽን የሟች ቤተሰቦች፣ ወዳጅ ዘመዶች፣ መላው የእምነቱ ተከታዮችን መጽናናትን እንመኛለን ብለው ማህበራዊ ሚዲያቸው ላይ መረጃቸውን አጋርተዋል። እኛም ባህር ዳር ለደረሰው አደጋ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ለቤተሰቦቻቸውም ጭምር መጽናናትን ያድል የሚል የልብ ሐዘናችን መግለጽ እንፈልጋለን። ይህን ብያችሁ ወደ ዛሬው በዓል ነው የምወስዳችሁ። በዓለ ዕርገቱን በተመለከተ ዲያቆን ሄኖክ ኃይሌ ይህን መረጃ አጋርቶናል። እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገቱ በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን የዕርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ ዕርገት እናከብራለን። ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብፅ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነው እና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል ሰምተን የምናከብረው ያድርገን። እናመሰግናለን ዲያቆን ሄኖክ ኃይሌ። የበዓለ ጰራቅሊጦስና በዓለ ዕርገቱን በተመለከተ ያስተላለፈውን መረጃ ለእናንተ አጋራኋችሁ። ይህን አያይዤ መንግስት ማስጠንቀቂያ የሰጠው በዚህ ደብዳቤ ምክንያት ነው። ይሄ ደብዳቤ በመላው ኢትዮጵያ በማህበራዊ ትስስር ገጾች ላይ እየተለቀቀ ነው፣ እየተሰራጨ ነው። የገንዘብ ሚኒስቴር በ11/8/2018 እንደወጣ ተደርጎ በ18 ቁጥር 6 ቁጥር 581 የወጣ ደብዳቤ ነው። በገንዘብ ሚኒስትር አህመድ ሺዴ የወጣ ደብዳቤ ነው የሚያሳየው። ለሁሉም የክልሎችና የከተማ አስተዳደሮች የተጻፈ ደብዳቤ ነው። ደብዳቤው የሚለው ሀገራችን ስለ ስራ ግብር ቅናሽና የደሞዝ መጠን መሰረት ያደረገ ማሻሻያን በተመለከተ ብሎ 15% የግብር ቅናሽ ተደርጓል የሚል መረጃን በማህበራዊ ትስስር ገጾች ላይ በጣም እየተዘዋወረ ይገኛል። ሚኒስቴር መስሪያ ቤቱ ደግሞ ይህን መረጃ አጋራ። በዛው
በተቋማችን ስም መለያ በመጠቀም ለሌሎች ክልሎችና ለከተማ አስተዳደር የጻፈው ደብዳቤ ህገወጥና ከተቋማችን የወጣ አይደለምና ወንጀል ነው። ድርጊቱን ተከታትለን ለፍርድ እናቀርባለን። ነገር ግን በዚህ ጉዳይ ላይ የተጻፈው ጉዳይ ሐሰት ነው፣ መረጃው ሐሰት ነው ብሎ አጋርቷል። ማስጠንቀቂያውን ተከትላችሁ ሌሎች ሌላ እርምጃ እንወስዳለን ካላችሁ ቀድመን መረጃውን አጋራናችሁ። አያይዤ የውጭ ዜጋ የሆነ ኢትዮጵያዊ ድምጼን ስሙኝ ባካችሁ ህጉን አክብሩልኝ ሲል ድምጹን አሰምቷል። እኔም ድምጹን ላሰማችሁ። ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ከክራካር ነገር በሾኩት እኔ አጥፋ ይሻላል። በሾኩት ለኔ አጥፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮፖና አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደለም? ይሄ ከየለም በፊት እኔ ውረፋ ላይ ገባ እነሱ ኮፖ ይጠይቃል። እሺ እኔ በሁላል ወር ዞር ኮፖ አገኘ ለኔ አይቀጣም። ለምንድን ነው? ከኔ ጋር ቻዋታ ነው የውርጋት እንት ዋጋ ምንም የለም። የውርጋት እንት የስቴፕም ውሸት ነው እንዴ? የውሸት ነው እንዴ? ና የውርጋት ከፍሬንች ጋር ቻዋታ ነው እንዴ? ምን ማለት ነው? ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግደ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ማለት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረና ጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ግራ በኩል ቀኝ በኩል ዝም ብሎ ለሚከረከረ ነው። በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ፣ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ፣ ሌላ ሰዎችም ዝም ብሎ ለኔ ከረከረው። ለምንድን ነው? እኔ ያለቀበኝም ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ። ለፈረንጅ ውሸት ነው ወይ? ለኢንቨስተር ውሸት ነው ወይ? ነዳጅ ለመቅዳት ስንገባ የነዳጅ ኩፖን የሰጣችሁን የውሸት ነው ወይ? በህጉ መሰረት ስሩ። የሚቀዱት በግራና በቀኝ እየገቡ ይቀዳሉ። እኔ ስደርስ በቦታው ላይ የለም ብሎኝ ሄደ። ህጉ ለምንድን ነው በትክክል ማሰሩት ብሏቸዋል። የኢንቨስተር ደረጃ ወረፋው የቱ እንደሆነና ወረቀቱ እንደሆነ እናንተው ታውቃላችሁ። እና በራሱ ቋንቋ ቢነገረን አይገባንም ነበር አይደል? በራሳችን ቋንቋ ልካችንን ነገረን። የታችኛው መንግስት ብሎ ነው የጠየቀው። የታችኛው መንግስት አይሰራም ወይ? ወረቀቱ አይሰራም ወይ? ለምን ሰጣችሁን ወረቀቱን? ህጋዊ የኢንቨስትመንትና በኢንቨስተር ስራ ምን ልሰራ ነው የተቀመጥኩት? ለፈረንጆችና ለውጭ ሰዎች እንደዚህ ነው ወይ የምታረጉት? ለምን ታታልሉናላችሁ እያላችሁ ነው። ይሄን ለምታረጉና ይሄን መረጃ ለደረሳችሁ ሰዎች እንደዚህ አይነት የውጭ ኢንቨስትመንቶች በሚሰሩበት ሰዓት ላይ በስራቸው ሰራተኞች አሉ። ስራው በሚሰራበት ስራ አለ። ሀገር ታደርጋለች፣ ትለውጣለችና እንግዲህ የሚመለከተው አካል እንዲደርሰው መረጃውን አጋሯቸው። ይሄን አያይዤላችሁ አሁን ወደ የጋራ ጉባኤያችን ነው የምንሄደው። ይሄኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተካተተችበት፣ የእስልምና ምክር ቤት ያለበት፣ የፕሮቴስታንት እምነት ያለበት፣ የካቶሊክ እምነት ያለበት፣ የእምነት ተቋማቶች በጋራ የሚመሩበት የሃይማኖት ተቋማት ጉባኤ ለቀጣዩ ምርጫ ለሀገራዊ ምርጫ ታላቅ ጸሎት ለማድረግ ሁሉንም ሃይማኖት ተቋማት በጋራ ጸሎት ሊያስደርግ ግንቦት 16 ቀጠሮ ይዟል። መጀመሪያ መረጃውን ልንገራችሁ፣ የኔን ትዝብት ደግሞ ነግራችኋል። ለምርጫው ከሀገር አቀፍ ደረጃ የጋራ ጸሎት ሊደረግ መሆኑን ዜናዎች ዛሬ እየዘገቡ ነው። ይህንም የተናገሩት የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። ከዚህ በፊት ይሄ የመጀመሪያቸው አይደለም። የኮሮና ወቅት ጊዜም 2012 ዓ.ም ጀምሮ ለረጅም ጊዜ የጋራ የተለያዩ እምነቶች በጋራ ጸሎት እንዲያደርጉ ሲጠይቁ ነበር። ትዝ ይላችሁ ከነበር ያን ጊዜ አንድ ጥያቄ ጠይቄ ነበር። ካረሳችሁት ምናልባት ድጋሚ ላስታውሰው፣ ምናልባት ያላየም ሰው ይኖራል። አሁን ጸሎት ሊደረግ ነው። የጋራ ጸሎት የሚደረግበት ቦታ እንግዲህ መስቀል አደባባይ ወይ ደግሞ በሃይማኖት ተቋማት ወይ በመንግስት ተቋም ውስጥ ይሆናልና እኔ ግን አንድ መረጃ ላጋራችሁ። የተለያየ እምነት ተቋም በጋራ የሆኑ የሚያደርገው ጸሎት ለማን ነው? ሁሉም ለየራሱ ፈጣሪ። ታዲያ የራሱ ጸሎት ስፍራ የለውም ወይ? ችግር የለውም። በነገራችን ላይ ጸሎት መደረጉ ምናምን ችግር የለውም። ግን በጋራ ስንጸልይ እኛ ኦርቶዶክሳውያን ከማያምነው ጋር ስለጸለይን እግዚአብሔር ይሰማናል።
እነዛ ሰዎች ለአላሃቸው ሲጸልዩ አላህን ከማያምኑት ጋር ሲጸልዩ የኛን ጸሎት ይሰማል ወይስ ያንዳችን አምላክ ይስማ ተብሎ ነው የሚጸለየው? ትክክል ጸሎት ማድረጉ በየእምነት ተቋሙ ተገቢ ነው። በየእምነት ተቋሙ ነው የማምንበት። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ቀኖናዋ ከሌሎቹ ጋር ፈጽሞ አይገናኝም። ሌሎቹም አንዳቸውም ከአንዳቸውም ጋር አይገናኝም። ፕሮቴስታንትም ሆነ አንዱ ከአንዱ የማይገናኝ ብዙ አለ። አንዱ አማላጅ ነው፣ አንዱ አምላክ ነው የሚልም አለ። ስለዚህ እንደየእምነታችን እንለያያለን። አላህ የሚባል አምላክ የለም ብለን እናምናለን። ፈጣሪ ነው ብለን ማለት በአረብኛ ስለሆነ የሆነ ቋንቋ አላውቅም፣ ግን አምላካችን እግዚአብሔራችን ነው እኛልኛ እና የሆነ የጋራ አምላክ ዓለምን የፈጠረው አንድ አምላክ እንደሆነ እናውቃለን። እኛ እግዚአብሔር ብለን እንጠራለን። በእኛ አምልኮ ስርዓት እኛው ብንጸልይበት እኛው ብናደርግበት ደስ ይለኛል። የጋራ ጸሎት ሁሉም ቢያደርግ በአንድ ቀን ሆነ ሁሉም በየእምነት ተቋሙ ቢጸልይ ደስ ይለኛልና ከዚህ በፊትም ተደርጎ ነበርና አንዳንዴ ያ ጸሎት ነው የመለሰው ይሉናል። ልንገራችሁ ኢትዮጵያ ውስጥ የምስኪን ድሃ እናቶች እንባ ነው፣ የምስኪን ኢትዮጵያውያን ለቅሶ ነው ፈጣሪ የሰማው። በጋራ ቤተ መንግስትም በጋራ መስቀል አደባባይም በጋራ ሚሊኒየም አዳራሽም ስለጸለያችሁ አይደለም ጸሎት። የኛ ህግ ውስጥ አንዱ ምን ይላል መሰላችሁ? ከመናፍቅ ጋር አይደለም ጸሎት አብረሃት ትብላ የሚል ሁሉ አለ። ከመናፍቅ ጋር መናፍቅ ማለት ከኛ እምነት ውጭ ሆነውም ማለት ነው። ሌላውም እምነት ከራሱ እምነት ውጭ እኮ ሌላውን መናፍቅ ብሎ ነው የሚጠራው እና ከዛም ጋር አጥቷል የሚለው ይኖራል። እና የሃይማኖት ተቋማት ጉባኤ ደግሞ በጋራ ነው የሚያጸልየው። ቃለ ቀርን ሚዲያ ላይ ማን ያዘዋል በተናገረው ንግግር አንድ ፕሮግራም ሰርቻለሁ። የዚህ የኒው ኤጅ ሙቭመንት ወይ ደግሞ ኒው ወርልድ ኦርደር በሚባለው ፕሮጀክት ውስጥ ምን ያህል ከላይ እስከ ታች እንዴት ተሳስሮ እንደሚመጣ አሳይቻችኋለሁ። ገብታችሁት ካላያችሁ እና በጋራ ሆኖ ጸሎት ማድረጉ የትኛው ነው የሚሰራው? እውነት ለማረጋገጥ አይመችም እኮ አይደል? እናንተም እንዲረጋገጥ አትፈልጉም። እናንተ የምትፈልጉት ይሄ ሴኩላሪዝም የሚለውን ዓለማዊ ተቋም የሃይማኖት ተቋም ውስጥ መክተት ነውና ትንሽ አይጣፍጥም። ለአማኝ ትክክል ተገቢ አይደለም። እንደ አማኝ ማለት የእስልምና እምነት ተከታዩም እኮ እንዲህ ነው የሚላችሁ። ፕሮቴስታንቱም እኮ የእነሱን ጸሎት እንዲሰማ የኔ ጸሎት ይሰማል፣ እነሱ የሚያመልኩት እግዚአብሔር አምላክን አይደለም ጣዖትን ነው ይሏቸዋል። እኛም እነሱ እንደዛ ነው የምንላቸው። ስለዚህ እንዲህ ስለሚሆን ሐሳቡ ጥሩ ነው፣ ግን የጋራ ጸሎት እንዲደረግ በአገር አቀፍ ደረጃ ጥሪውን አስተላልፋችሁ በአገር አቀፍ ደረጃ የራሳቸውን ጸሎት እንዲያደርጉ ቢደረግ እውነት ጥሩ ነው፣ እግዚአብሔር የሚገለጥ ነበር። ለዚህ ግን አንድ ብረት ሆነን አይ የኔ አምላክ ነው የመጣው እንድንባባል አታድርጉትና ሃይማኖቱን አንድ አስመሰላችሁት እንዲህ ስታደርጉ ብዬ ታዝቤ ነው ያመጣውላችሁ። ከዚህ ቀጥዬ የማቀርብላችሁ ቀጣዩን መርጌታ ነው። ይሁቴን መርጌታ ለሚመጣው ዓመት ከፈቀደ ጌታ እየሞከርኩ ነው ለመሆን መርጌታ። ልድገምላችሁ። ለሚመጣው ዓመት ከፈቀደ ጌታ እየሞከርኩ ነው ለመሆን መርጌታ። የእናንተ ልጅ እንዲህ ብሏችሁ ያውቃል? ለቀጣይ ዓመት ከፈቀደ ጌታ መርጌታ ለመሆን የሚፈልግ ልጅ ሰርታችሁ ታውቃላችሁ? ቄስ ለመሆን የሚዘጋጅ ልጅ፣ ጳጳስ ለመሆን የምታሳድጉት ልጅ አላችሁ? እውነት ተቀጥሮ ቄስ ሆኖ ወይ ደግሞ የቤተ ክርስቲያን ውስጥ መዋቅሩ ሰራተኛነት ተቀጥሮ ደሞዝ እንዲበላ ነው ወይንስ ልጆቻችሁን የምር ለእግዚአብሔር አገልጋይ እንዲሆን መርጌታ እንዲሆን ቤተ ክርስቲያን በድቁና እንዲያገለግል ቄስ እንዲሆን ጳጳስ እንዲሆን ነው ልጆቻችሁን የምትሰሩት? እስኪ ንገሩኝ። ልጆቻችሁ መርጌታ እንዲሆን ትሰራላችሁ? ቄስ እንዲሆን? መቼም የምናስተምረው ልጆቻችን ብዙዎቻችን የዓለም ትምህርት ነው። ዶክተር፣ ፕሮፌሰር፣ የምናምን ኢንጂነር፣ የምናምን ምሁር፣ የምናምን ጥራት ባለ የታሪክ ባለሙያ ምናምን እናደርጋቸዋል። ጳጳስ ለመሆን የምንሰራው ልጅ አለን? ነገ ፓትሪያርክ እንዲሆን የምንሰራው ልጅ አለን? እያሳደግን ቤተክርስቲያን ላይ የእግዚአብሔር አገልጋይ እንዲሆን የምንሰጠው ልጅ አለን? የእውነት አለን? እኛ እንደው ልጄ ጳጳስ ቢሆንልኝ ብላችሁ የምታሳድጉት ልጅ አላችሁ? አትዋሹ። የእውነት ማናችሁም የላችሁ። ብዙዎቻችሁ ማለት በጣም ብዙዎቻችን ልጆቻችንን ጳጳስ እንዲሆኑልን ብለን አናሳድጋቸው። ቤተክርስቲያን የእግዚአብሔር አገልጋይ ይምሩልን ብለን አናሳድጋቸው። ገባ ወጣ ነው የምናደርጋቸው። ሰንበት ትምህርት ቤት እናስገባለን፣ እናስወጣለን። ከተማ ስንሆን
ሰንበት ትምህርት ቤት ሲገባም ራሱ ትምህርታቸው የላይ እንዲሆን እንጂ ዋናው ትምህርታቸው እዚህ እንዲሆን ታደርጋላችሁ። መጽሐፍ ቅዱስን በደንብ እንዲያውቁ፣ እንዲያመሰጥሩ፣ እግዚአብሔር እንዲያገለግሉ፣ ዲያቆን እንዲሆኑ፣ ወደ ከላይ ከፍ እንዲሉ አንሰራም። ነገ ጳጳስ እንዲሆን ያልሰራ ነው የዛሬውን ልጅ ከየት ነው ነገ ጳጳስ የምናመጣው? ፓትርያርክ ከየት ነው የምናመጣው? የእግዚአብሔር አገልጋይ ከየት ነው የምናገኘው? እውነተኛ እረኛ ከየት ነው የምንወልደው? እግዚአብሔር እንዲሰጠን እኮ እኛ መስራት አለብን። የሰጠንን ልጅ መስራት እኮ የኛ ኃላፊነት ነው፣ የኛ ሞግዚትነት ኃላፊነት ነው። አባቶች ይህንን ልጅ ለምታሳድጉ ወላጆቹ ክበሩ፣ ለቁም ነገር ያብቃላችሁ። ጳጳስ ፓትርያርክ ይሁንልን ለኛ ልጃችሁ አድጎ ይድረስ። ምክንያቱም ልጅ ጳጳስ ሲሆን የአባቱም ወላጅ ይሆናል። ያኔ የአባቱም እረኛ ይሆናል፣ የሥጋ አባቱም እረኛ ይሆናል፣ የሁላችንም ደግሞ አባት ይሆናል። እንዲህ የምናደርጋቸው ልጆች እንድናሳድግ እንደው እንድታስቡበት ነው ያመጣሁላችሁ። ይቺ ነገር ተለጥፋ አየኋት። ተቆርጣ የተለቀቀች ነች፣ ስክሪንሾት የተደረገች ነች። በደብረ ሰላም ቅዱስ ሚካኤል የኢዮቲሲ ሚዲያ ላይ የቲክቶክ ገጽ ላይ ገጹን ገብቻ አየሁት። ብፁዕ አቡነ በርናባስ ገብተው ማህበራዊ ሚዲያ ላይ መነጋገር የሆኑ ሐሳቦችን ሲነጋገሩ ሰማዋቸው። የሚጠየቁ ጥያቄዎችን ሐሳብ ይመልሳሉ። ከዛ ትላንትና ጀምሮ ማህበራዊ ሚዲያ ላይ ዘመቻ ተከፈተባቸው። አቡነ በርናባስ አዋረዱን፣ ቲክቶክ ላይ መጥተው አዋረዱን፣ ጳጳሱ አዋረዱን የሚሉ መልእክቶች ፌስቡክ ላይ ተጽፎባቸው አየሁ። እንደ ዘመኑ ዋጁ ብለን ስንጠይቅ ከማህበራዊ ሚዲያ ላይ ሳይመጡ ሲቀሩ ለምን አልመጡም ብለን እንወቅሳለን። መጥተው ደግሞ ወንጌል ሲሰብኩና ልጆቻቸውን እረኞቻቸውን ባሉበት ሲጠብቋቸው ደግሞ ለምን መጡ ብለን እንወቅሳለን። የት ይሄዱ አባቶቻችን? እንዴት ልጆቻቸውን ይጠብቁ? ማህበራዊ ሚዲያ ሳይጠቀሙ ሲቀሩ ዘመኑን አልዋጃችሁም፣ ምዕመኑ ያለው እዚህ ነው፣ እናንተ ያላችሁ እዛ ነው ብለን ወቀስናቸው። መጥተው ደግሞ ልጆቻቸውን ሲያስተምሩ ምዕመናን ጋር ጥያቄ ሲጠየቁ ሲመልሱላቸውና ልጆቻቸውን ሲባርኩና ሲያናግሯቸው ደግሞ ለምን መጡ? እንዴት ቲክቶክ እርሶን አይመጠንም? የስድብ የብልግና ስፍራ ነው አላችሁ። ለየትኛው እንመችኝ? ለእሳቱ ወይ ለውሃ አልሆንም እኮ። ብፁዓን አባቶቻችን የወንጌል ማስፋፋት ስራ ማህበራዊ ሚዲያ ያለውን አጀንዳ መገልበጥ የሚችሉት አባቶቻችን ናቸው፣ ሊቃውንት ናቸው። ከልጅነት እስከ እውቀታቸው ስለ ማርያም ብለው ተምረው ቤተክርስቲያን በማገልገል ኖረው በማገልገል ያረጁ እዚህ ዕድሜ ድረስ የበቁ ታላላቅ ብፁዓን አባቶች አሉ። እውነት ወንጌልን ተናግረውት አይደለም መተው ቆመው የሚሰብኩን አባቶች አሉን እኮ። ልናመሰግናቸው ስለመጡ ደግሞ በማህበራዊ ሚዲያው ፕላትፎርምና በሚመጥነው ሊሰደቡ የሚችሉበት ሳይሆን ሌሎች ሊማሩበት በሚችል መጠቀም ደግሞ የኛ ኃላፊነት ነው። ያን እንዲያደርጉ ማድረግ የአንድ ምዕመን ድርሻ ነው። የቅዱሳን ስዕላን ፕሮፋይል ፒክቸር አድርገው ብፁዓን አባቶቻችን ትሰድባላችሁ። አንዳንዶቻችሁ የሌላ እምነት ተከታይ ናችሁ እናውቃለን። ሌሎቻችሁ ግን ድንገተኛ ውስጥም ያላችሁ ካላችሁ ብፁዓን አባቶቻችን ሲመጡ አትገፍትሯቸው፣ ሲመጡ አትስደቧቸው፣ ሲመጡ አትውገሯቸው፣ ሲቀሩ ደግሞ ለምን አልመጣችሁም ብላችሁ ደግሞ አትወቅሳቸው። የመጡት በጎቻቸውን ፍለጋ ነው። ክርስቶስ የላካቸው የክርስቶስ ልጆችን ሊጠብቁ ነው ያስቀመጣቸው እና ባካችሁ ተዋቸውላችሁ ነው ያመጣውላችሁ። ከዚህ ቀጥሎ ማሳያችሁ ቀሲስ ዘበነ ለማ ፕሮቴስታንት ቸርች ሄጄ ልሰብክ ፈልጌ ሳይፈቀድልኝ ተባረርኳሉ። ስሙን ጴንጤ ቸርች ሄጄ የሆንኩትን ልነግራችሁ ነው። ጴንጤ ቸርች ሄጄ ያጋጠመኝን ልነግራችሁ ነው። አሁን እኔ እንዳልኳችሁ ነው። ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም፣ ለኔ የሚፈቅዱ አይመስለኝም እና ፓስተሩ ከለከለኝ ማለት ነው። ያየሁት በአብዛኛው የቤት ትምህርት እንዳይሰጥ ሰው እንዳይሰማ አይታችሁ እኮ ብዙ ጊዜ
የሐሰት ትምህርት ነው የሚያስተምረው፣ የውሸት ትምህርት ነው የሚያስተምረው፣ ተረት ነው የሚያስተምረው። ኦርቶዶክሱ ሳይቀር አብሮ የሚነጉድ መምህር ዘበነ የሄዱበትን ምክንያት ሲናገሩ በተደጋጋሚ እኔን ተረት ነው የሚያስተምረው ስላሉኝ እነሱ ቸርች ሄጄ እንድሰብክ እዛው እንድጠይቅና እንድጠየቅ ሄጄ ከለከሉኝ። ያው በተዘዋዋሪ መንገድ ሲከለክሏቸው ሲወጡ ተባረሩ ማለት ነው። በተደጋጋሚ ዘመቻ ምን የሚባል ፕሮጀክት አለ መሰላችሁ? በዓለም ላይ የስለላ ተቋማት የሚሰሩት ነው። አንደኛው ፎልስ ፍላግ ኦፕሬሽን ይባላል። አንድን ጉዳይ ተፈበረኩና ትርክት ተፈጥሮና በሆነ ሰው ላይ ስዕል ተስሉና ያንን ሰው የሐሰት ነው እኮ ታሪኩ ፎልስ ፍላግ ነው ሲጀምርም ያንን ፕሮግራም ደጋግማችሁ ተሰሩታላችሁ። ደጋግማችሁ ከመስራታችሁ አንፃር ከሆነ ጊዜ በኋላ ስለሆነ ነገር ሲነሳ ያ ባሰ የተነገራችሁ ሰው ትክክለኛ መረጃው ትክክል እንደነበር ተደርጎ ይቆጠራል። ለምሳሌ አንድ ነገር ልንገራችሁ። በሆነ ወቅት ላይ የሆነ ብሔር እየተመረጠ ይገደላል አይደል? በሆነ ወቅት ላይ ከዛን የሚወቀሰው በሆነ ወቅት የፎልስ ፍላግ ኦፕሬሽን እዛ ላይ እንዴት እንደሰራ ላሳያችሁ። ያ ተመርጦ ያ ብሔር ተመርጦ ያ ጎሳ ተመርጦ የተገደለው እኮ በሚዲያ ይከሰሳል። የሚዲያ ፎልስ ፍላግ ኦፕሬሽን ማለት ነው ፕሮጀክት። ከዛን እየሞቱ የሚያዝንላቸው መታጣት ተጀመረ። ስለ መብት አይጮህም። ስንት ቁጥር ሞተ ስንት ቁጥር አልሞተ ነው እንጂ ከዛ በኋላ የዛ ማህበረሰብ መገደል ተራ ነገር ተደረገ። ፎልስ ፍላግ ኦፕሬሽን ማለት እሱ። ልክ ይሄው ፕሮጀክት የሃይማኖት ተቋማት ላይ ወይ ደግሞ እምነት ተቋማት ላይ አለ። ልክ መምህር ዘበነ ላይ ተለጥፎ ስለ እንደተሳለው የሚናገሩት ተረት ነው፣ የሚናገሩት ውሸት ነው፣ የሚናገሩ መጥፎ ነው እየተባለ በተረት መልክ ፎልስ ፍላግ ኦፕሬሽኑ ፕሮጀክቱ በእነሱ ላይ በሁሉም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት የእምነት ተቋማት ዘመቻ ከፈቱባቸው። እኛ ደግሞ አንከላከልላቸው። ጭራሽ ተደጋግሞ ስንሰማው እውነት መስሎን ኦርቶዶክሳውያን ራሳችን ተረት እያልን መውቀስ ጀመርን። አሁን እሳቸው ምን አደረጉ? ይሄን ለመጋፈጥ ራሳቸው ተነስተው ፕሮቴስታንት ቸርች ሄደው የገጠሙን ነገሩ። ወዳጄ ዝም ስላልክ ሐሰት ነህ ማለት አይደለም። ዝም በማለት ደግሞ የሚመጣልህ የሰማይ ጽድቅ የለም። አንተውን የምትጋፈጠው ስማችሁ ሲሰራ ይሄ ተደጋግሞ ፕሮጀክት ሲሰራባችሁ ዝም ያላችሁ አባቶቻችን፣ ዝም ያላችሁ ቤተክርስቲያን አባቶቻችን፣ ዝም ያላችሁ ሰባኪዎች፣ ዝም ያላችሁ ዲያቆናት እናንተ ያልሰራችሁትን ስራ እግዚአብሔር መጥቶ በእናንተ አካል እንዲሰራ ድጋሚ ያጠበቁ እናንተ የተቀመጣችሁ ስለዚህ ነው። አሁን ዶክተር ቀሲስ ዘበነ ለማ የገጠማቸው ታሪክ ይህን ጉዳይ ለማክሸፍ ሄዱ። ነገር ግን እንኳን ፕሮቴስታንቱ ኦርቶዶክሱ የሚቃወመን ጀመራሉ። እውነታቸውን ይሄ ገጠመው ከኛም ችግር ነው። እነዚህም ፕሮጀክቶች ሲጀመር አብረን የምንደግፍ ሰዎች አለን፣ አብረን የምንቃወም ሰው መምህር ዶክተር ዘበነ ለማ፣ ቀሲስ ዶክተር ዘበነ ለማ፣ ዶክተር ሮዳስ ታደሰ፣ ሌላ ማህበራዊ ሚዲያ ላይ አንቂ የሆኑ እነ ሊቀ ሊቃውንት ስሙር አለምን ነው እነ ስምዐ ኮነ እነ አባ ገብረ ኪዳን ታላላቅ አባቶች እየወጡ በማህበራዊ ሚዲያ ህብረተሰብን የሚያነቁ የሚያንጹ መልሰው የሚያስተምሩ እነዚህን አባቶች ሆነ ተብሎ ታቅዶ ነው በነገራችን ላይ የሚሰራ ዘመቻ ተከፍቶ ይሰራባቸዋል። አውቀው ስድብ፣ ናዳ፣ ዘለፋ ተደጋግሞ ነው የሚሰሩት። እነዚህን የሚሰሩ ሰዎች ካያቸው በሃይማኖት ፖለቲካ የሚሰሩ ፎልስ ፍላግ ኦፕሬሽን የሚሰሩ አካላት ናቸው። እውነቱን ለመደበቅ የሐሰት ስም ለጥፈው የሚሰሩ ናቸው። እንግዲህ የገጠማቸውን የነገርኳችሁ ከገጠማቸው ጀርባ ያለው ታሪክ ደግሞ ይሄ ነው። ሌላም ጊዜ ሌላ አባት እንዲህ በሐሰት ሲከሱ ከሰማችሁ ያልቆማችሁ ከሆነ ያን ጊዜ ነገ ከነገ ወዲያ ለመመለስ ይከብዳችኋል። ስለዚህ አሁኑኑ አባቶቻችን ጎን እንቆማለን። ብፁዓን አባቶቻችንም ሊቃውንቶቻችንም ሰባኪዎቻችንም ካህኖቻችንም ቤተክርስቲያናችንም ጎን እንቆማለን። የምንቆመው ጳጳሶቻችን ጎን ሌላ ስም ሲሰጣቸው ማቆም፣ ካህኖቻችንም ሲሰጣቸው ማስቆም፣ እውነቱን እያጋለጠን ማለት ነው። ፎልስ ፍላግ ኦፕሬሽን የሚከሽፈው እውነት በማውራት ብቻ። ስለዚህ እውነቱን ደግሞ በማዘግየት ሳይሆን ልክ በወቅቱ ቶሎ ቶሎ እየመለሱ መናገር ማለት ነው። ያንን ልነግራችሁን እዚያ ይዤላችሁ መጣሁት። አባ ገብረ ኪዳን መነኮሳት የባንክ ደብተር አያስፈልጋቸውም አሉ። መነኮሳት ማለት በቤተ ክርስቲያን ያሉ አዳዲስ አስተዳዳሪዎች መነኮሳት አሉ። ገዳም የሚገቡ መነኮሳት አሉ። የትኛውን መነኮሳት ስንላቸው እዚሁ
የእርክበ ካህናት ጉባኤ ከመደረጉ በፊት የገዳማውያን አባቶች ጉባኤ ተደርጎ ነበር። እዛ ላይ የተናገሩትን ነገር ላስደምጣችሁ። ባንኩን ዝጋ፣ የዘጋበትን ደብዳቤ ከባንኩ ይዘና። አሁን እዚህ ውስጥ መቼም እርግጠኛ ነኝ ብሎ ለማለት መናገር ባይቻልም እዚህ ውስጥ መቼም የግል ሂሳብ አካውንት ያለው ሰው ይኖራል ብዬ አልገመትም። አሁን እዚህ ማለት ነው እሱን ማለት እኮ ነው፣ ሌላ አይደለም። እሱን የሌለው ሰው ነው። እንደዚያ ከሆነማ ሀብትን አጠራቅሞ ትዳርን ይዞ መኖር ነው። ወደ ገዳም ከመግባቱ በፊት አንድ ሰው ገዳም ሲገባ ልጃችን ልንቀበለው ወስነን ከጨረስን በኋላ ሂሳብ አካውንት አለ? አዎ። ብር አለው አካውንት? አዎ። በጣም ጥሩ። እናታ ዘመዶች አሉ ድሆች? አዎ። በል እንግዲህ ሲሶውን ለዘመዶች ስጣቸው፣ ሲሶውን ለነዳያን ስጣቸው። ደግሞ ይሄኛውን ከቻልክ ለገዳሙ ስጥ፣ ካልሆነም ለወደድከው አድርገው። ባንኩን ዝጋ፣ የዘጋበትን ደብዳቤ ከባንኩ ይዘና። በስም የትኛውን ባንክ ላይ ሂሳብ ቁጥር እንደሌለ ደብዳቤ ይዘና መባል አለበት። እና መነኮሳት አካውንት የላቸው ስንት በሉኝ። እዚህ ኢትዮጵያ ከተማ ውስጥ ስንቀመጥ የቤተ ክርስቲያን ችግር የመነኮሳት ችግር ነው ብለው የተናገሩበት መድረክ ላይ ይሄን ነገር የተናገሩት። የቤተ ክርስቲያናችን ችግር የመነኮሳት ችግር ነው። መነኮሳት ስርዓት ባለመጠበቃችን ምንኩስናችን ለንግድና ለንዋይ ስለዋልነው የገጠመን ችግር ነው። እንኳን አይደለም ከተማ የሚገባ መነኮስ፣ ገጠር ያለው መነኮስ እንኳን ወደ ገዳም ሲገባ ምንም ነገር ሳይኖረው ራሱን ንብረቱን ንዋዩን ሰጥቶ ንጹህ ሆኖ ራሱን ለእግዚአብሔር መስጠት አለበት። በዓለም በአንድ እጁን ደግሞ ገዳም ማድረግ አይቻልም ሲሉ የተናገሩበት ንግግር ነው። ይሄ ንግግራቸው እውነተኛ ስለሆነ ነው ያጋራዋችሁ። ይሄን ሳጋራችሁ ሰሞኑን ማህበራዊ ሚዲያ ላይ ከእፎይ ጋር በተያያዘ ማህበራዊ ሚዲያ አጀንዳ ነበር አይደል? የንጽጽር ሃይማኖትን በተመለከተ እኔ ከሱ ጀርባ ያለ አንድ ደስ የሚል እውነት ላሳያችሁ። ፈለጋ ያመጣውን እውነት ይሁት ተመልከቱ። ይሄንን እችልኝ ተመልከቱ። ከአሕዛብነት ወደ ክርስትና የተጠመቀች የእስልምና ቀድሞ እምነት ተከታይ የነበረች አሁን ክርስቲያን የሆነች ልጅ የማህበራዊ ጀግና ወንድሞቻችን አንዲት ነፍስ መልሰዋል። መነኮሳት ወደ ገንዘብ፣ ወጣቶች ወደ ምልመላ ሄደዋል።
መነኮሳት ወደ ገንዘብ ሲሄዱ ወጣቶች ማህበራዊ ሚዲያ ላይ ምዕመናንን ወደ ማትረፍ ገብተዋል። ሊመሰገኑ ይገባቸዋል። እናንተ አንድ ነፍስ አተረፋችሁ፣ የሰማይ እልልታ ሆነ፣ በሰማይ ደስ ተሰኘ። ምክንያቱም አንዷን በግ ሊፈልግ ነው ክርስቶስ ከሰማይ ወደ ምድር የመጣው። አንዷን በግ አዳም የተሰኘውን በግ እኔና እናንተን ኃጢአተኞችን ሊመልስ፣ እኔና እናንተን በዳዮችን ሊመልስ የአዳም ዘር የሆነውን እኛን አንዷን በግ ለመመለስ ነው ወደ ምድር የመጣው። እኛ አንድ አሕዛብ ወደ ክርስትና በማምጣታችን የሰማይ እልልታ ይሆናል። ይሄ ነው ክርስትና ማለት፣ ይሄ ነው የእውነት መኖር ማለት። ማህበራዊ ሚዲያ ለእውነተኛ አገልግሎት መጠቀም ማለት ይሄ ነው። ለዚህ ነው እና ፈለገ እንዲህ አይነት ነገር ሲሰሩ እናመሰግናቸዋለን ብለን ልናበረታታቸው፣ እንዲህ ማበረታታት ብቻ ነው። እነዚህ ዲያቆናት በከተማ እንዲህ ሲሰሩ፣ መነኮሳት ጸሎታቸውን ተው ገንዘብ ሲያሳድዱ፣ ጳጳሶች ወደ ማህበራዊ ሚዲያ መጥተው ምዕመናን ሊሰብኩ ሲጥሩ አንውቀስ የምንለው ለዚህ ነው። እነሱን አንውቀስ፣ ይምጡ፣ ብዙ አላፋትን ይሰብስቡልን። ብዙ አሕዛብ አለ እኮ እየካደ ያለ እየተው ያለ እምነቱን። በዚህ ደስ ተሰኝቼ ከዚህ ሌላ መረጃ አላቀርብላችሁ። ምክንያቱም አሕዛብን ከመመለስ የሚበልጥ ሌላ ምንም ታሪክ የለም። እኛንም ከክፉ ስራችን በንስሐ ለሞት ያብቃን። የዛሬው ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን